ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ኤአይ ላይ የተለያዩ ቪዲዮዎችን ስሰራላችሁ ነበረ እዚህ ጋር የምትመለከቷቸው ማለት ነው። በዛሬው ቪዲዮ ግን ብዙዎቻችን ልብ ማንለው ነገር ግን በስርዓት ከተጠቀምነው በተለያየ አቅጣጫ ህይወታችን የሚቀይሩ ነገሮችን እንመለከታለን። በጤና ሊሆን ይችላል፣ ገንዘብ ከመስራት ጋር፣ አዳዲስ ስኪሎችን ለመማር እንደዚሁም ደግሞ ወጪያችንን የምንቀንስባቸው የተለያዩ መንገዶች አሉ። ስለዚህ አጠቃቀሙን እንመለከታለን። በተለይ ቻት ጂፒቲ ላይ ነው የምናየው። ከመጀመራችን በፊት ግን ለቻናሉ አዲስ ናችሁ ሰብስክራይብ፣ እንደዚሁም ይህን ቪዲዮ ላይክ በማድረግ ትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለቅ ቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። አሁን እናንተ የምትጠቀሙት በስልካችሁም ሊሆን ይችላል፣ በኮምፒውተርም ሊሆን ይችላል። መጀመሪያ ቻት ጂፒቲውን እናጸዳውና ከዜሮ እንጀምራለን ማለት ነው። እሱን ለማድረግ መጀመሪያ ቻት ጂፒቲን እንክፈተው። አሁን ብዙዎቻችን ጋር ቻት ጂፒቲ እስከዛሬ ሰርች ያደረግናቸው ነገሮች እንዳለ እዚህ ጋር ይደረደራሉ ወይም ይቀመጣሉ። እኔ አሁን ቀንሻቸው ነው። ከዛ ግን ጥያቄዎች ሲኖሯችሁ ሁሌ አዳዲስ ባስገባችሁ ቁጥር ጊዜያችሁንም እየበላባችሁ ነው የሚሄደው። ስለ እናንተም በየቀኑ መንገድ ይኖርባችኋል ማለት ነው። ያ እንዳይሆን ለእያንዳንዱ ነገር ሮል ሰታችሁ ማስተካከል ይቻላል ማለት ነው። ስለዚህ እናጥፋውና እንጀምር። እዚህ ጋር ለምሳሌ አልፈልጋቸውም፣ እናንተም ቼክ አድርጋችሁ ማትፈልጉትን ማጥፋት ይቻላል። ይህን ግን እያንዳንዱን ሳይሆን እንደዚህ እየመጣችሁ ማጥፋት ይቻላል። ብዙ ካላችሁ ግን በአንድ ይህን መጀመሪያ እናጸደዋለን ማለት ነው። ስለዚህ ከስር ሎጊን አድርጋችሁ የገባችሁበት የኢሜይላችሁ ወይም ስማችሁ ይመጣል የመጀመሪያው። እሱን ትነኩና ከላይ እዚህ ጋር ሴቲንግ የሚል አለ። ሴቲንግን ትነካላችሁ። ከዛ እዚህ ጋር ዳታ ኮንትሮልስ የሚል አለ። ይሄንን እነካዋለን። በመቀጠል እስከዛሬ ቻት ያደረግነውን ነገር እናጠፋዋለን ማለት ነው። ከዜሮ እንድንጀምር ነው እንዳልኳችሁ። የምትፈልጉት ካለ ግን መተው ትችላላችሁ። እኔ አሁን ሁሉንም ላጥፋው። ከዛ ዲሌት እለዋለሁ እዚህ ጋር ወይም አረጋግጥለታለሁ። እዚህ ሴቲንግ ጋር ከመጣችሁ ሌሎችም የሚስተካከሉ ነገሮች አሉ። ፐርሰናላይዜሽን ጋር ገብታችሁ ለምሳሌ ስለ እናንተ የሆነ ነገር መናገር ትችላላችሁ። ከዛ መልስ ሲሰጣችሁ ከዛ አንጻር ይሰጣችኋል። ይህንን ከዚህም በፊት ሰርችዋለሁ። አሁን ቀጥታ ወደ ዛሬው እንሂድ። ይህን እናጥፋውና ተመልከቱት። አሁን ምንም ያልተሰራበት አዲስ መጥቶልናል። ከአሁን በኋላ እዚህ ላይ ነው ስራችንን የምንቀጥለው ማለት ነው። ስለዚህ ዋና ዋና ሀሳቦችን አሁን ፓወርፖይንት ላይ ላሳያችሁና በቀጥታ በተግባር እናየዋለን። 6 ነጥቦችን ብቻ ነው የምንመለከተው ማለት ነው። እንዳልኳችሁ ሮል ነው የምንሰጠው። እንደዚህ የምንሰጣቸው ሮል ደግሞ በህይወታችን ላይ ከፍተኛ አስተዋጽኦ የሚኖራቸው ናቸው። እናያቸዋለን ምን ምን እንደሆኑ። ከዛ በፊት ግን ስላጠቃቀሙ የተወሰኑ ቲፖችን እንመልከት። አሁን ቻት ጂፒቲ ላይ ምንም ጊዜ ስትጽፉ የምትጽፉት ነገር ክሊር እና ስፔሲፊክ መሆን አለበት ማለት ነው። አጠር ያለ ነገር ታዙታላችሁ። ከፈለጋችሁ የቀጠላችሁ ጥያቄያችሁን መሄድ ስለምትችሉ ማለት ነው። ሌላው ሮል መስጠት ነው። እሱን እናየዋለን። የዛሬው ርዕሳችን እሱ ስለሆነ ማለት ነው። እንደዚሁም ደግሞ የምትፈልጉትን ፎርማት መጠየቅ ትችላላችሁ። ለምሳሌ የምፈልገው በፓወርፖይንት ነው፣ በወርድ ነው፣ በቡሌት እንዲቀመጥ ነው፣ የኤክሴል ፋይል ነው። ስለዚህ የምትፈልጉትን ፎርማት መጠየቅ ይቻላል ማለት ነው። በተጨማሪም እንዲሰራላችሁ የምትፈልጉትን ከዚህ በፊት የተሰራ ካለ ምሳሌ ሊሰጡ ትችላላችሁ። ለምሳሌ አንድ ፎቶ ጭናችሁለት እንደዚህ አይነት ፎቶ አዘጋጅልኝ፣ ጽሁፍ አስገብታችሁለት እንዲህ አይነት ጽሁፍ አዘጋጅልኝ ልትሉት ትችላላችሁ ማለት ነው። ሌላው ደግሞ ቅድም ስላችሁ የነበረው ፐርሰናላይዝ ማድረግ ነው። ወይም ደግሞ ከእናንተ ሁኔታ ጋር ያሉ ነገሮችን ትሰጡታላችሁ። ለምሳሌ እድሜ ይሄን ያህል ነው፣ የምኖረው ኢትዮጵያ ውስጥ ነው፣ እንደዚህ አይነት ጎል አለኝ ብላችሁ ብታስቀምጡለት መልሱ ከዛ አንጻር ይሆንላችኋል። ይህንን ከዚህ በፊት ማጠቃቀሙ ላይ በደንብ ስለሰራሁት ተመልሳችሁም ቼክ ማድረግ ትችላላችሁ። ካስፈለገን በድጋሚ ይሰራላችኋለሁ። ሌላው ደግሞ ተከታታይ ጥያቄዎችን መጠየቅ ይቻላል። አንዴ መልስ ሲሰጣችሁ መልሱን እናንተ በምትፈልጉት መልክ እንዲሰጣችሁ ማድረግ ትችላላችሁ ማለት ነው። አሁን ወደ ዋናው ወደ ዛሬው ጉዳያችን ስንገባ የመጀመሪያው የምንሰጠው ሮል ስለ ሮል እያወራን ነበረ። ከስራ ጋር የተገናኘ ነገርን እንሰጠዋለን፣ እሱን እናስቀምጣለን ማለት ነው። ስለዚህ ሮሉ እዚህ ጋር እንደምታዩት የስራ አጋዣችን አድርገን ነው የምንቀጥረው። መቅጠር ልትሉት ትችላላችሁ። ስለዚህ አንደኛ ለስራችሁ እድገት ሊሆን ይችላል፣ ስኪሎችን ለመማር ስራችሁ ላይ የተሻለ እንድትሆኑ፣ ቢዝነስም ካላችሁ ቢዝነሳችሁ የተሻለ እንዲሆን እንዲያደርግላችሁ ማድረግ ይቻላል። እንመለከተዋለን። በተመሳሳይ እንደምታዩት ሲቪ ስጽፉ ያግዛችኋል፣ ኢንተርቪው ማዘጋጀት። ስለዚህ እንዳለ ከስራ ጋር የተገናኘ ነገርን ትሰጡታላችሁ። ይህን እንዲሰራላችሁ ደግሞ ትእዛዝ አለው እዚህ ጋር ወይም ፕሮምፕት አለው እንደምትመለከቱት። ለምሳሌ አክታስ ማይ ኬሪየር ሄልፐር ይላል። ከዛ በኋላ ምን አይነት ስኪል እንድማር ትመክረኛለህ ብለን ልንጠይቀው እንችላለን። ብዙ ነገሮችን ያመጣልናል። ስለዚህ አሁን ቀጥረነው እንምጣ፣ መቅጠር ብለን ስለተነሳን ሀሳቡ። ስለዚህ ቻት ጂፒቲ ጋር እንሄድና እናንተ እነዚህን ኮፒ እያደረጋችሁ መጠቀም ትችላላችሁ። ቴሌግራም ላይ ማስቀምጥላችኋለሁ። በራሳችሁ መንገድ መጻፍ ትችላላችሁ። ከባድ ነገር ስላልሆነ ማለት ነው። እንደምትመለከቱት አስገባውለት፣ እልክለታለሁ። አሁን እየሰራችሁት ያለውንም ስራ ልትነግሩት ትችላላችሁ። የት እንደምትኖሩ ልትነግሩት ትችላላችሁ ማለት ነው። ከዛ ክሊር እንዲሆንለት እዚህ ጋር እንደምታዩት የምኖረው ኢትዮጵያ ነው። ከዛ በኋላ ዩቲዩብ ሰራለሁ፣ ቴክኖሎጂ ላይ ነው የምሰራው። እሱንም ስፔሲፊክ አድርጌ ደግሞ ኦፊስ ፕሮዳክቶች ላይ እንደዚሁም ደግሞ ኮምፒውተር ቱቶሪያል ብየዋለሁ ማለት ነው። ከዛ እዚህ ጋር እልክለታለሁ።
ተመልከቱት እዚህ ጋር ከዛ በዝርዝር አመጣልኝ። ይህንን ለምሳሌ ዛሬ ያነበብኩት ወይም ወደ ተግባር ላውለው ሞከርኩኝ። ነገር ግን ተነጎዲያ ስመጣ ከዛ ደግሞ የዛሬ ሳምንት ብመጣ ደግሞ እንደ አዲስ ስለኔ መንገር አይኖርብኝም ማለት ነው። ስለዚህ ካሁን በኋላ እዚህ ላይ ነው አብረን የምንቀጥለው። እዚህ ጋር ያለውን ስሙን እቀይርለታለሁ። ለምሳሌ ልዝጋውና ላሳያችሁ። ዘጋውት። ከዛ እንደ አዲስ ቻት ጂፒቲ እዚህ ጋር መጥቻውን እንደ አዲስ አልጠይቅም። ስለዚህ እዚህ ጋር ይኖረኛል። በጣም ከበዛ ግን ቅድም እንዳልኳችሁ ክሊር ማድረግ ውስጥ መግባት ስለሌለብን እዚህ ጋር ለምሳሌ ልንካው ይሄንን። ከዛ እዚህ ጋር ደስ ያላችሁን ስም መስጠት ትችላላችሁ ማለት ነው። ስለዚህ አክት አስ ማይ ካሪየር ሄልፐር ስለሚል እሱን እንደ ታይትል ልጠቀመው። እዚህ ጋር ክሊክ ስታደርጉ ሪኔም የሚል ይመጣላችኋል። ከዛ ትጽፋላችሁ ወይም ፔስት ላድርገው እኔ ኮፒ ስላደረግኩት። ስለዚህ ማይ ካሪየር ሄልፐር ይላል ማለት ነው። እዚህ ጋር እንደምታዩት አር ትቀረኛለች። እየተመለስን ኤዲት ማድረግ ስለምንችል ችግር የለውም አር። ስለዚህ እናንተ ምን ታደርጋላችሁ ማለት ነው። እኔ አሁን ዩቲዩበር ነው ያልኩት። እናንተ አካውንታንት የሆናችሁትን ነገር ታስገባላችሁ። አማካሪያችሁ አድርጋችሁ ቀጠራችሁት። ካሁን በኋላ ስትመጡ እዚህ ጋር ይህም ብቻ እየነካችሁ ትነግሩታላችሁ። ስለእናንተ መረጃው ስላለው ከዛ እየተነሳ እየነገራችሁ ይሄዳል። አሁን ወደ ሁለተኛው እናልፋለን። ሁለተኛው ደግሞ አሁን ከኬሪየር መተናል። ሪሌሽንሺፕ እንደዚሁ ደግሞ ሶሻል ላይፍ ይኖረናል ማለት ነው። ስለዚህ ለሱም እንቀጥረዋለን ማለት ነው። ስለዚህ እዚህ ጋር እንደምትመለከቱ የተለያዩ ምክሮችን ይሰጣችኋል። ከጓደኛ ጋር በተያያዘ ከቤተሰብ እንደዚሁም ደግሞ ከትዳር ከመሳሰሉት ነገሮች ጋር ልታማክሩት ትችላላችሁ። እዚህ ጋር እንደምታዩት እንዲህ አይነት ፕሮምፕት መጠቀም ይቻላል ማለት ነው። አክታስ እያላችሁ እንትን ትሉታላችሁ ማለት ነው። ምክንያቱም ኤአይ ላይ አብዛኛው ላይ አሁን ትክክለኛውን ነገር እንዲሰጣችሁ ሮል ብትሰጡት በጣም የተሻለ ነው። ይህንን በተደጋጋሚ እያልነው ስለሆነ ማለት ነው። ስለዚህ ወደ ቻት ጂፒቲያችን እንሂድ። አሁን አዲስ ነው የምንፈልገው። እዚህ ላይ አሁን አንቀላቅልም ማለት ነው። አሁን ብዙዎቻችን የምንሰራው ስህተት ምንድን ነው? ጥያቄ እንጠይቃለን፣ ደግሞ ሌላም በማይገናኝም እዚሁ እየጠየቅን እንሄዳለን። ያ ደግሞ ለመቆጣጠር አይመቸንም። ስለዚህ ከላይ ልምጣና ኒው ልበለው። አሁን አዲስ ነው የምንፈልገው። ይኸው ምንም ያልተሰራበት ነው። ከዛ በኋላ እንደምታዩት እዚህ ጋር አስገብቼለታለሁ ማለት ነው። እስከዚህ ያለውን መውሰድ ትችላላችሁ። ከዛ ኤንድ ብሎ የሚቀጥለውን እናንተ አሁን መጠየቅ የምትፈልጉትን ነገር ማስከተል ይቻላል ማለት ነው። ልላክለት። ተመልከቱት ምክሮችን እየሰጠኝ ነው። ስለ ራሴ የሆነ ነገር ልነግረው እችላለሁ ማለት ነው። ያለሁበትን ሁኔታ፣ እድሜ፣ ሀገር፣ እነዚህን ስፔሲፊክ ባደረጋችሁለት ቁጥር የተሻለ መልስ እያገኛችሁ ስለምትሄዱ ነው። ስለዚህ የዚህንም ስም አሁን ልቀይረው። ችኛዋን ብቻ ልውሰዳት። ቅድም ያስቀመጥነው እዚህ ጋር አለ። አሁንም እዚህ ጋር ልምጣና ሪኔም ኮንትሮል ቪ መጻፍ እንችላለን። አሁን የተዘጋጀ ማለት ነው። ስለዚህ ካሁን በኋላ ከግንኙነት ጋር የተገናኙ የተለያዩ ጥያቄዎች ስጠይቅ የት ነው የምጠይቀው ማለት ነው? እዚህ ነው የምጠይቀው። እንዳልኳችሁ መነሻ ላይ በተለይ መጀመሪያው ላይ ስለ ራሳችሁ የተወሰነ ነገር መንገር ትችላላችሁ። እያስታወሰ ከዛ ወደኋላ እየተመለሰ ከዛው ይቀጥልላችኋል ማለት ነው። ስለዚህ ሁለት ቀጠርን እዚህ ጋር ወይም አዘጋጀን። ቀጣዩ ደግሞ የሚሆነው ከጤናችን ጋር በተገናኘ ነው። ስለዚህ እዚህ ጋርም ኮች አድርገን እንቀጥረዋለን ማለት ነው። ከጤናችን ጋር የተገናኙ የተለያዩ ጥያቄዎችን የምንጠይቅበት ቦታ ይሆናል። ሳምፕል የሆነ ፕሮምፕት ደግሞ እዚህ ጋር አለላችሁ ማለት ነው። አክታስ ማይ ሄልዝ ኤንድ ማይንድ ኮች ወይም የራሳችሁ አድርጋችሁ ነው ቀጠራችሁት። ከዛ የምትጠይቁትን ነገር እዚህ ጋር ደስ ያላችሁን እየቀያየራችሁ ትጠይቃላችሁ። ስለዚህ አሁንም ኒው ልበል። ሁሉንም መጨረሻ ላይ ደግሞ እንዴት እየተመላለስን ማየት እንደምንችልም እንመለከተዋለን። ፔስት እያደረኩት ነው ጽሁፉን ከዛ ስላመጣሁት። ተመልከቱት ዝርዝሮች ያወጣልናል። አሁንም ግን ጥያቄ ሲጠይቃችሁ መልሳችሁ መጠየቅ ይኖርባችኋል ማለት ነው። ምክንያቱም የጤና የስፖርት የመሳሰሉትን እቅድ ሲያወጣላችሁ የት እንዳላችሁ ሁኔታችሁን ሁሉ ማወቅ ስላለበት፣ ስለዚህ መግቢያችሁ ላይ አሁንም ስለራሳችሁ የተወሰነ ነገር መናገር ይቻላል። ከዛ እዚህ ጋር መጠን ግን እንቀይረዋለን ማለት ነው። ለምሳሌ ስሙን ደግሞ እዚህ ጋር ይህን መጠቀም እንችላለን። ሪኔም ኮንትሮል ቪ ፔስት አደረግን። ስለዚህ በሶስት ዘርፎች አሁን ቀጥረነዋል ማለት ነው። አራተኛው ደግሞ ከገንዘብ እንደዚሁም ከፋይናንስ ጋር በተገናኘም እንቀጥረዋለን። ከዛ በኋላ ሁልጊዜ ያማክረናል ማለት ነው። እዚህ ጋር እንደምታዩት ብር እንዴት መቆጠብ ይቻላል፣ በጀት እንዴት ይደረጋል፣ እንዴት አድርገን ስማርት በሆነ ሁኔታ እናወጣለን ብራችንን የሚለውንም እንዲያማክረን ማድረግ ይቻላል። እዚህ ጋርም ሳምፕል አለላችሁ ማለት ነው። እንደምታዩት በወር ይሄን ያህል እንዴት መቆጠብ እችላለሁ ይላል ማለት ነው። እዚህ ጋር ብሩ የተለያየ ሊሆን ይችላል እንዳያላችሁበት ሁኔታ። ስለዚህ አሁንም አዲስ እዚህ ጋር እንመጣና እንዲህ ፔስት ላድርገው። እዚህ ጋር ተመልከቱት። አሁንም ዝርዝሮችን እያወጣልኝ ነው። እዚህ ጋርም ግን ስለ እናንተ የተወሰነ ነገር ትነግሩታላችሁ ማለት ነው። ስለዚህ ይህንንም ሪኔም ላድርገው ልቀይረው።
4 ዘርፍ አሁን ቀጥረነዋል ወይም አማካሪ አለን። 5ኛው ደግሞ ፐርሰናል ግሮዝ እንደዚሁም ደግሞ ከጎላችን ጋር በተገናኘ ልናማክረው እንችላለን ወይም ላይፍ ኮች ልትሉት ትችላላችሁ ማለት ነው። ስለዚህ ጎሎችን እንድናስቀምጥ ያደርገናል። አዳዲስ ስኪሎችን መማር ከፈለጋችሁ እንድትማሩ ያደርጋችኋል ማለት ነው። እንደዚሁም ደግሞ ራሳችሁ ላይ እንድትሰሩ ወይም ራሳችሁን እንድታሳድጉ ያግዛችኋል ወይም ላይፍ ኮች አድርጋችሁ ከቀጠራችሁት ማለት ነው። እዚህ ጋር እንደምትመለከቱት አለላችሁ ማለት ነው። ስለዚህ ኮቻችንን አልነው። ከዛ በኋላ ፕላን ያወጣልናል አዳዲስ ነገሮችን ወይም ደግሞ በዚህ ወር ስፔሲፊክ አድርጋችሁ መማር እንደምትፈልጉ መንገር ይቻላል ማለት ነው። ስለዚህ ኒው ልበል። አሁንም ኒው ቻት እዚህ ጋር እልክለታለሁ። አሁን ስለኔ ምንም ስላልነገርኩት እንደምታዩት እየጠየቀኝ ነው። ስለዚህ እነዚህን ጥያቄዎች እየመለስኩለት እሄዳለሁ ማለት ነው። ይህንን ላይፍ ኮች የምትለዋል ልጠቀማት ትችላለሁ። ይሄኛው ችግር የለውም። በአማርኛም በእንግሊዝኛም እናንተ በፈለጋችሁት ቋንቋ ስም መስጠት ትችላላችሁ። ዋናው በኋላ ለመለየት እንዲመቻችሁ ነው። ጥያቄ ሲኖረን አሁን ቶሎ የምንገባው በፈለግነው ርዕሰ ጉዳይ ላይ ብቻ ይሆናል ማለት ነው። 6ኛው ደግሞ ስፔሲፊክ አድርጋችሁ ስለ ራሳችሁ መናገር ትችላላችሁ። ለምሳሌ እኔ እንዲያግዘኝ የፈለኩት ዩቲዩብ ላይ ኮንቴንቶችን ክሬት ሳደርግ እንደዚሁም ቲክቶክ ሊሆን ይችላል ከኮንቴንት ጋር በተገናኘ ነው። እናንተ በዘርፋችሁ ባላችሁበት ኢንጂነር ብትሆኑ ዶክተር ብትሆኑ የስራችሁን አንድ ነገር ትመርጣላችሁ ማለት ነው። ከዛ እኔ ለምሳሌ እንዳልኳችሁ ዩቲዩብ መርጫለሁ። ከዛ ራሱን እንደምን እንዲያስብ ነው የማደርገው? እንደ ዩቲዩብ ኤክስፐርት እንዲያስብ አድርጌዋለሁ። እናንተ ባላችሁበት ዘርፍ ኤክስፐርት አድርጋችሁ ትቀጥሩታላችሁ ወይም ሮል ትሰጡታላችሁ ማለት ነው። ከዛ በኋላ የቪዲዮ አይዲያ ሊሰጠኝ ይችላል። ታይትል፣ ስክሪፕት የመሳሰሉትን ነገሮች እንዲሰጠኝ ማድረግ እችላለሁ ማለት ነው። እዚህ ጋርም እንደምታዩት አለ ፕሮምፕት። ይሄ ልንወስደው እንችላለን። ስለዚህ ኒው ቻት አክታስ ማይ ዩቲዩብ ኤክስፐርት ይላል። ይሄንን ማይ የሚለውን ልናጠፋው እንችላለን። አክታስ ዩቲዩብ ኤክስፐርት አልኩት። ከዛ የቪዲዮ አይዲያ ጠየቅኩት ማለት ነው። እዚህ ጋርም ግን ስፔሲፊክ ልናደርግለት ይገባል። ለምሳሌ የኔን የቅድሙን ልነግረው እችላለሁ። ለምሳሌ እንደዚህ ያልኩት እንደምታዩት ቪዲዮ አይዲያ ጠይቄዋለሁ። ነገር ግን የምሰራው ኦፊስ እና ኮምፒውተር ቱቶሪያል ላይ ነው፣ በአማርኛ ነው ብዬዋለሁ። ከዛ ያለኝን የሰብስክራይበር ብዛት ነገርኩት። እዚህ ጋር ልክለታለሁ። ተመልከቱት፣ በአማርኛም በእንግሊዝኛም እየቀያየጠ ያመጣልኛል ማለት ነው። ከዛ እዚህ ጋር ልምጣና ቫይራል ቪዲዮ የሚለውን እቶ እና ምን አድርገዋለሁ በስራዬ ዘርፍ እቀጥረዋለሁ ወይም ስሙን ቀይረዋለሁ። ሪኔም ልበለውና የዩቲዩብ ቻናሌን ስም ራሱ ልጻፈው። ለምሳሌ አድናቆት ቲዩብ ልበለው። ስለዚህ ካሁን በኋላ ከአድናቆት ቲዩብ ጋር የተገናኘ ወይም የቪዲዮ አይዲያ ስፈልግ የት ነው የምገባው? እዚህ ውስጥ ይሆናል የምገባው ማለት ነው። ስለዚህ 1 2 3 4 5 6 ቦታ ቀጥረነዋል። ሌላ ደግሞ ወጣ ያለ ነገር ካላችሁ አዘር ብላችሁም አንድ ልትቀጥሩ ትችላላችሁ። ዝም ብላችሁ ራንደም የሆነ ነገር መጠየቅ የምትፈልጉበትን። ከዛ እዚህ ጋር ጽድት ያለ ነገር ይኖራችኋል። ስትፈልጉ ብቻ መግባት ይሆናል ማለት ነው። ከዛ አሁንም ዘግቼው ልውጣ፣ እንደ አዲስ ልግባ። ከዛ ለምሳሌ ዛሬ ስለ ብር እንዲመክረኝ ፈልጌያለሁ ወይም ደግሞ ብር የማገኝባቸውን መንገዶች ማለት ነው። ስለዚህ እዚህ ጋር ካሉት ውስጥ ከብር ጋር የተያያዘው ያስቀመጥነው ይሄ ነበር። መኒ ሄልፐር የሚለውን ነካዋለሁ። ከዛ ስለ ብር ጠይቀዋለሁ። ነገር ግን እንዳልኳችሁ ፐርሰናላይዝ ብታደርጉት በጣም የተሻለ ነው። የምኖረው ኢትዮጵያ ነው። እንደዚህ ካልኩት መልስ የሚሰጠኝ ከዛ አንጻር ነው። ካልሆነ ግን አንድ ፕሮምፕት አዘጋጅታችሁ ሁሉም ላይ ኮፒ ፔስት ልናደርግ እንችላለን። እሱን እናድርገውና እንምጣ። አሁን ጽፌ ያዘጋጀሁት አለ፣ ኮፒ ፔስት አደርግለታለሁ። ይህንን ግን መጀመሪያ ላይ ምንም ሳጽፉ ስትተዋወቁ ብታደርጉት በጣም የተሻለ ይሆናል። አሁንም ግን ልናደርገው እንችላለን። ለምሳሌ አድናቆት ቲዩብ የሚለው ጋር ልግባና ይሄ አሁን እናንተ ምንም ጥያቄ አልጠይቃችሁበትም ብለን እናስብ። ስለ ራሴ የሆነ ነገር ልንገር። ተመልከቱት። ሃይ ቻት ጂፒቲ ብዬ እዚህ ጋር ጽፌለታለሁ ስሜን፣ የምኖርበትን ቦታ፣ ከዛ በኋላ ስራዬን ነግሬዋለሁ። ከአሁን በኋላ መልሶቹ ከእሱ ጋር የተገናኘ ይሆናሉ። ይሄን ልክለታለሁ ማለት ነው። በተመሳሳይ ላይፍ ኮች የሚለው ጋርም እነግረዋለሁ ስለ ራሴ። ኮፒ ላድርግለት፣ ይህንንም እልክለታለሁ። እዚህ ጋርም ፐርሰናል የሆኑ ነገሮቻችሁን ሼር ላታደርጉ ትችላላችሁ። አካውንት፣ ስልክ ቁጥር የመሳሰሉትን እዚህ ጋርም ላድርገው። በተመሳሳይ ሁሉም ላይ ማለት ነው። ይህንን መጀመሪያ ላይ ማድረግ ይቻላል ወይም ውስጥ ላይ እንድታደርጉ ትችላላችሁ ፐርሰናላይዝ የሚለው ጋር። ከዛ ጥያቄዎችን ስጠይቁ አሳያችኋለሁ። መልስ የሚሰጠኝ ከኔ ከነገርኩት አንጻር ብቻ ይሆናል ማለት ነው። ስለዚህ አሁን ለሁሉም ሰጥቼዋለሁ። ዘግተን እንውጣ። ሌላ ቀን ነው ብለን ብናስብ ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተር ላይ ስትገቡ እስካሁን የሰራችኋቸው ነገሮች እዚህ ጋር ይቀመጣሉ በሮላቸው። ስለ ብር ልጠይቀው። አሁንም እዚህ ጋር ልምጣና እዚህ ጋር ስጠይቁ አሁን እናንተ በምትችሉት አይነት ቋንቋ ወይም እንግሊዝኛችሁ የተስተካከለ ባይሆንም እሱ ራሱ እያስተካከለ ይመልስላችኋል ማለት ነው። እዚህ ጋር ግን እንደ ቲፕ ወይም እንደ ትሪክ ምን መጠቀም ትችላላችሁ? ጥያቄውንም ራሱ እንዲያዘጋጅላችሁ ማድረግ ይቻላል። አዲስ ትከፍቱና ወይም እዚሁ መቀጠል ይቻላል። ወይም ደግሞ እንደ አማራጭ ለምሳሌ ቻት ጂፒቲ ብዬ እንደ አዲስ ሰርች አድርጋለሁ።
ከዛ በኋላ አልፈልገውም የቴምፖረሪ ስለሆነ እንዲጠፋ ፈልጋለሁ ከሰርች ካደረግኩኝ በኋላ። ስለዚህ እዚህ ጋር ተመልከቷት ቴምፖረሪ የምትላለች። ይህም ብነካው አሁን ሰርች የማድረገው ነገር አይኖርም ማለት ነው። ይህን የማደርገው ለምንድን ነው? አንደኛ እዚህም እንዲቀመጥ አልፈልግም፣ እሱ ጋር ሚሞሪ እንዲቀመጥ አልፈለግኩም ማለት ነው። ከዛ በኋላ ጥያቄ እንዲያዘጋጅልኝ ላድርግ። ለምሳሌ አሁን እዚህ ጋር የፈለግኩት ምንድን ነው? ገንዘብ የማገኝባቸውን መንገዶች ምከረኝ፣ ስትመክረኝ ግን ብዙ መጽሐፍ እንዳነበበ ሆነ እለዋለሁ ማለት ነው። ይሄ ምሳሌ ነው። እናንተ በተለያየ ዘርፍ ላይ ተቀያይሩታላችሁ። ለምሳሌ ሀውቱ ብዬ ልጠይቀው፣ ወይም በአማርኛም ጽፋችሁ ወደ እንግሊዝኛ መተርጎምም ይቻላል። ይሄኛው ብዙ አያሳስብም። ተመልከቱት እዚህ ጋር እንግሊዝኛችሁ በተሰባበረም ሊሆን ይችላል ብያችኋለሁ። እንዳልኳችሁ እንዴት አድርጌ ቻትጂፒቲ መጠየቅ እችላለሁ? ስለ ቢዝነስ ወይም ስለ ብር ነው የፈለኩት እዚህ ጋር። ነገር ግን ብዙ መጽሐፍ እንዳነበበ አድርጎ ራሱን አክት እንዲያደርግ ማለት ነው። ልላክለት፣ ጥያቄውን ያዘጋጅልኛል። ተመልከቷት። ከዛችን ጥያቄውን ኮፒ አድርጋታለሁ እስከዚህ ያለችዋን ማለት ነው። ሌላውንም እናንተ እያያችሁ መቀጠል ይቻላል። ይሄን እዘግዋለሁ። አሁን ቴምፖራሪ ላይ ስለሆነ ያደረግነው እዚህ ጋር የሚቀመጥ ምንም ነገር አይኖርም። ከዛ ልጠይቀው እዚህ ጋር ኮንትሮል ቪ ወይም ፔስት አደረግኩት፣ እልክለታለሁ። አሁን ቅድም ራሳችንን መግለጻችን የሚጠቅመውን ተመልከቱት። እዚህ ጋር ስሜን ያውቀዋል፣ እንደገና ባክግራውንዴን ደግሞ ያውቀዋል፣ የምኖርበትንም ያውቀዋል። ኢትዮጵያ ውስጥ ነው ማለት ነው። ስለዚህ ከዛ አንጻር ነው መልሶቹን የሚሰጠኝ። ከዛ እነዚህን በቀጥታ መጠቀም እችላለሁ ማለት ነው። መጽሐፎቹንም ደግሞ ሊስት እንዲያደርግልኝ ከፈለግኩኝ እዚህ ጋር ለምሳሌ መጽሐፎቹን ሜንሽን አድርግልኝ ብዬዋለሁ። ተመልከቱት። ከፋይናንስ ጋር የተገናኙ የተለያዩ መጽሐፎችን ሰጀስት ያደርገኛል። ዋና ዋና ሀሳቦችንም ያወጣላቸዋል ማለት ነው። ለስ እንበልና ደግሞ እዚህ ጋር ለምሳሌ ስለ ጤናችን ስለተለያየ ነገር ልንጠይቀው እንችላለን። ለምሳሌ የአይኔን ጤና እንዴት መጠበቅ እችላለሁ አልኩት። እዚህ ጋር ልክለታለሁ። ተመልከቱት። አሁን ለአይኔ ምክር እየሰጠኝ ነው። ልብ የምትሉት ግን ምንድነው? እዚህ ጋር ስለ ራሳችን ስለነገር ነው። እንደምታዩት አሁን ዩቲዩበር ነህ፣ ብዙ ኤዲት ታደርጋለህ፣ ቱቶሪያል ትሰራለህ። ስለዚህ እያለ ከዛ አንጻር እየመለሰልኝ ይሄዳል ማለት ነው። ስለዚህ የጤና አማካሪ ካሁን በኋላ እዚህ ጋር ነው ያለው። ስለ ስፖርት ስለተለያየ ነገር መጠየቅ ይቻላል። እዚህ ጋር ደግሞ እንደ ላይፍ ኮች የቀጠርነው ነበረ። እሱንም እንጠይቀው አንድ ጥያቄ፣ እንዴት ስኬታማ መሆን እችላለሁ፣ እንደዚሁም ደግሞ ፋይናንሻል ፍሪደም እንዴት ማግኘት እችላለሁ ብዬዋለሁ። ፕራክቲካል የሆኑ ሀቢቶችን ጠይቄዋለሁ ማለት ነው። አሁን ሁሉንም የማሳያችሁ እናንተ ከተለያየ አንጻር እንድጠይቁት ነው። ከዛ እዚህ ጋር እንላክለት። ዝርዝሮችን እንደምትመለከቱት ያስቀምጥልኛል ማለት ነው። እዚህ ጋር እቅዶችን አውጥቶልኛል። ስለዚህ እነዚህን መጠቀም ትችላላችሁ። አዳዲስ ስኪል መማር ከፈለጋችሁ በቀጥታ መጠየቅ ይቻላል ማለት ነው። ለምሳሌ ኮምፒውተር በአንድ ወር እንዴት መማር እችላለሁ ብዬ ጠየቅኩት። ከዛ በኋላ እልክለታለሁ። ከዛ እንደምትመለከቱት በቀጥታ ያመጣልኛል። እነዚህን መከተል ብቻ ይሆናል ማለት ነው የኔ ስራ። ስለዚህ እዚህ ጋር በዋናነት መያዝ ያለባችሁ ምንድነው? ሁሌ እንደ አዲስ ኒው ቻት እያላችሁ እዚህ ጋር እየመጣችሁ ሰርች ማድረግ አይጠበቅባችሁም ማለት ነው። ሁሌ የምትፈልጓት ጋር ብቻ እየመጣችሁ ካቆማችሁበት እየቀጠላችሁ መሄድ ትችላላችሁ። ስለዚህ ቻትጂፒቲን በዚህ መንገድ ከተጠቀምነው ውጤታማ የመሆን እድላችን በጣም ይጨምራል ማለት ነው። ቪዲዮ ከተመቻችሁና በቀጣይም የተለያዩ ቪዲዮዎችን እንደዚህ አይነቶችንም ሰፋ አድርጌ እንዲሰራላችሁ የምትፈልጉ ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁኝ። ከላይ ኢንስክሪን ላይ ያለውን ቪዲዮ እንድታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።